ሰላም ዛሬ የጦጣ ፕሪሚየር ሊግ በሚል ርዕስ የምንመለከት ይሆናል። ለመሆኑ ህመማችንን እናውቀዋለን? ራስዎን ይጠይቁና ወደ ርዕሳችን እንመለስ። አንዳንድ ሰው ችግሩን ይነግርሃል፣ የመፍትሄ ሐሳብ ስታቀርብለት ግን አይጠቀምበትም። ለዚህ ምሳሌ የሚሆን አጭር አስገራሚ ጉዳይ ነው። ሰውየው ለጓደኛው የጦጣ ፕሪሚየር ሊግ እንደሚመለከት ይነግረዋል። ጓደኛውም ይደናገጥና የጦጣ ፕሪሚየር ሊግ እንደሌለ ተገንዝቦ ውድ ጓደኛዬ ሐኪም ብታማክር ጥሩ ነው ይለዋል። ሰውየውም ወደ ሐኪም ቤት ዘንድ ይሄዳል። ሐኪሙም የታካሚውን የአእምሮ ችግር በመረዳት መድኃኒት ያዝለታል። መድኃኒቱንም ከአሁን ጀምሮ መውሰድ ብትጀምር የጦጣ ፕሪሚየር ሊግ አታይም ብሎ ይመክረዋል። ታካሚውም ለዛሬ ይለፈኝ፣ ምክንያቱም ይህ ቀን የጦጣ ፕሪሚየር ሊግ ዋንጫ ጨዋታ የሚካሄድበት ነው ይላል። ባይሆን በቀጣይ ቀን ወስዳለሁ በማለት ይመልሳል። አዎ ውሃ ቅዳ ውሃ መልስ በአንዳንድ ሰው የህይወት ዑደት የሚከሰት ለያዥ ገናዥ የሚያስቸግር በጠቃሚ ነገር በማተኮር ይልቅ በቅዠት ዓለም መኖር ይስተዋላል። አበቃው። መልካም ጊዜ።